ነው የገደልካት። ተቃጥያለሁ። ጓደኛዋ ጋር የተጻጻፋችሁን ቴክስት አየሁት። ጓደኛዋ በጣም ልታበረታት ትሞክራለች። እሷ ህይወት ከብዶኛል፣ አቅቶኛል፣ አልቻልኩም፣ አሁን ተስፋ ቆርጫለሁ፣ በጣም ደከመኝ። እያንዳንዱ የተነገረኝ ማስረጃ፣ እያንዳንዱ ማስረጃ አንተ ነው የገደልካት። አንተ አዝማሪ ጠንካራ ነሽ፣ በጣም ብዙ ነገር አሳልፈሻል። ይሄ ደግሞ ካለሽበት ሁኔታ በላይ ብዙ ነገር አሳልፈሻል እያለች ታበረታታለች። ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። በቴክስቶቿ መሀል ምን እንዳለች ታውቃላችሁ? አንዳንዴ መናገርም ከባድ ነው አለቻት ማለት ነው። እያንዳንዱን ነገር ሰምቻለሁ። አይኖ ኢትዮጵያ ውስጥ ገዳይ ማን እንደሆነ አይነገርም፣ ግን አንተ ከብት ቺን የመሰለች ልጅ ለቤተሰቧ ትልቅ ተስፋ የነበራትን ልጅ እውቀት ያላትን ልጅ አንተ በየቦታ ጠጥቶ የትም በመውደቅ የምትታወቅ ነው አሉ። እያንዳንዱን ነገር ሰምቻለሁ። እያንዳንዱን ነገር ሁሉ ሰምቼ ይላሉ። ሰካራም ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። ሁል ጊዜ አናቅም ማን እንደሚገለን ጋይስ። ባዳ አይገለንም እኮ አይገርምም? አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀርነው መስዋዕት የሆንለት ሰው እንዲሆን ከጎኑ የሆነን ሁሉ የሚገለን። ለቤተሰቦቿ ብትተዋት ምን አለ? አንተ ጠጃ አሁን እርግጠኛ ታስረሃል? አይመስለኝም። አዝናለሁ። ምን አለ ለእናቷ ብትተዋት? እያንዳንዱ የተነገረኝ ማስረጃ፣ እያንዳንዱ ማስረጃ አንተ ነው የገደልካት። አንተ አዝማሪ፣ አንተ ነው የገደልካት። ተቃጥያለሁ። የገዛ ከዛ ከሙጀሌ አውጥታክ ከዛ እከካ አውጥታክ በአንድ ሸሚዝ ነበር አሉ ክለብ የምትሰራው። ምርመራ ምንም ምርመራ አትበለኝ። የኢትዮጵያ ምርመራ ነው የኢትዮጵያ ምርመራ። የትኛው የኢትዮጵያ ምርመራ ነው የተገደለ ሰው እውነቱ ሲወጣ የምታውቀው? እስቲ የትኛው ምርመራ? የኢትዮጵያ ምርመራ ነው ማን እንደገደላት የሚነግር። ዳስዋይ በሰከንድ ሳጥን ውስጥ ተከታይ ሄደችው ምርመራ ላይ ነው። ከሱና ከሷ ውጭ ቤት ማንም አልነበረም። ከምሽቱ 3 ሰዓት ገቡ። በቃ ብዬ አላወራም። እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው ይገደላት። እኔ ልጠየቅበት። ግን ሜቢ ዘመድ ስላለ፣ ሜቢ ጓደኛ ስላለ፣ ሜቢ ደግሞ ታዋቂ ዘፋኝ ስለሆን ምስኪኗ ጤንጥየዋ እህቴ ተቀብራለች ኦልሬዲ። አንተ ዶማ ቡቱቱ በቅርብ ቦይኮት መሆን አለብህ። መሀይም ማግባት ትርፉ ይሄ ነው። መሀይም አዝማሪ ማግባት ይገላቸዋል። ወጣቶች ፕሊስ፣ ከምሽቱ 3 ሰዓት ከልደት ፓሪ ሌላም ደግሞ ማልናገረው ማስረጃዎች በሙሉ መሀይም እኮ ነው የገደላት። ምስኪኗ ሺዝ ኢንጂነር ጋይስ፣ እውቀት ያላት ነች። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። አንተ ከብት! ወይኔ አንተ መሀይም ገደላት። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። ይሄ ከብት ኮዬ እሱ ነው 3 ሰዓት ከምሽቱ ጠጥቶ ገብቶ። አልነግርሽም ሌላውን። አንተ አዝማሪ ወይ ወጥተሃል ወይ እስር ቤት ቁጭ ብለህ ጫትን እየቃምክን። ፖሊስ ማስረጃ አትበሉኝ። እዛ ኢትዮጵያ ውስጥ ፖሊስ ማስረጃ አለ። ከጓደኛዋ ጋር የተጻጻፋችሁን ቴክስት አየሁት።
ጓደኛዋ በጣም ልታበረታት ትሞክራለች። እሷ ህይወት ከብዶኛል፣ አቅቶኛል፣ አልቻልኩም፣ አሁን ተስፋ ቆርጫለሁ፣ በጣም ደከመኝ ትላታለች። ጓደኛዋ ደግሞ አንቺ ጠንካራ ነሽ፣ በጣም ብዙ ነገር አሳልፈሻል፣ ይሄ ደግሞ ካለሽበት ሁኔታ በላይ ብዙ ነገር አሳልፈሻል ያለች ታበረታታለች፣ ትሞክራለች። በተደጋጋሚ ትላት የነበረው ግን ተስፋ ቆርጫለሁ፣ ደክሞኛል፣ አቅቶኛል ነበር እያለች ያለችው እና በቴክስቶቿ መሀል ምን እንዳለች ታውቃላችሁ? አንዳንዴ መናገርም ከባድ ነው አለቻት ማለት ነው። ታውቂያለሽ፣ አንዳንዴ መናገርም ከባድ ነው እና ቤተሰቦቼ፣ ስራዬ፣ ጓደኞቼ፣ ሁሉም ነገር ድክም ብሎኛል አለቻት። እና አንዳንዴ በቃላት የሰው ልጅ ካለበት ሁኔታ ውስጥ ማውጣት አንችልም። አይዞሽ የሚላት ሰው ቢኖር እኮ ምናምን ይባላል አይደል? ብዙ ጊዜ ከጓደኛዋ ጋር ተያይዘው ለሁለት ቀን ቤተክርስቲያን እንሂድ ተባብለዋል። ለሁለት ቀን እንኳን ቤተክርስቲያን ብንሄድ እና ታውቃላችሁ የሆነ ነገሯን ውስጧ እንዳለው ያህል የተሰማኝ ብትናገሩም መፍትሄ ሰጪ ነው ብላችሁ የምታስቡት አካል እናንተ እንዳላችሁበት ጫማ ልክ ነገሩን አያዩ። አሁን ራሷን አጥፍታ ነው ወር ተገላ ነው የሚለው ነገር ላይ ምንም ማለት አልችልም፣ አልፈልግም። ቴክስቶቿ ግን እየጻፈች የነበረችው ነገር ከ8 ወር በፊትም ቢሆን ከ1 ዓመትም በፊት እቺ ልጅ ውሸት ነው ስትስቅ የነበረው። የሆነ አንዳንድ ጊዜ እየሳቁ የሚያመልጡን ሰዎች አሉ። ደስተኛ ይመስላሉ፣ ይስቃሉ፣ ይጫወታሉ። ማውራት እንኳን ፈልገው ቪዲዮን ሪፖስት አድርጌዋለሁ፣ ገብታችሁ ትዩት። በመሀል እያወራቻት ማውራት ራሱ ከባድ ነው አልቻት። አንዳንዴ ማውራት እንኳን ከባድ ነው አልቻት። ይህም አንዳንድ የሚሰማንን ስሜት እኛ ባለነው ልክ አድማጩ ላይኖር ይችላል፣ እዛ ቦታ ላይ ላይሆን ይችላል፣ በዛ ልክ ሊረዳኝ አይችልም ብሎ ከማሰብ ውስጥ ላይ ማስቀመጥ፣ ነገሮችን ከአቅም በላይ እስከሚሆን ድረስ ውስጥ ላይ ማስቀመጥ፣ እንደዚህ እስከሚያቅት ድረስ ፈጣሪ እኮ አንዳንዴ እባክህን ይችን ብቻ አሳልፈኝ፣ ይችን ብቻ እያለ ስንት ጊዜ እያሳለፈን አይደል ይኖርን። የዛሬ ብቻ ያለው ስንት ነገር አሳልፎልናል እኮ። እንደዚች ልጅ አይነት ሁኔታ ግን ከባድ ነው። ብዙ ቪዲዮዎችን አይቻለሁ። እቺ ልጅ ከመሞቷ ከሰዓታት በፊት ቪዲዮ ፖስት አድርጋ ነበር፣ የሳቀች ነበር ምናምን ይባላል። ለዚህ የሰማሁኝ ነው። ይህንን ቴክስት ያወራችበት መንገድ ግን በጣም ከባድ ነው። የደከመው ሰው ወሬ ያቃትም መልሷ ሁሉ አጭር ነው። ጓደኛዋ ብዙ ነው ብትላት፣ አንቺ እኮ ብዙ አልፈሻል፣ ይህን ታልፊዋለሽ፣ ይህንንም ታልፊዋለሽ፣ የዛሬውም ቀን ያልፋል ምናምን ትላታለች። ለማበርታትም አትላት ነገር የለም። እሷ ጠንካራ ነሽ ትላታለች ምናምን። እሷ ግን አቅቶኛል፣ በቃ መልሷ ሁሉ አቅቶኛል፣ በቃ ደክሞኛል። አንቺ ብትሆኝ ኖሮ እኮ አለቻት የሆነ ቦታ ላይ፣ አንቺ ብትሆኝ ኖሮ
እኔ ያለሁበትን ሁኔታ ሌላ ሰው ቢሆን ለአንድ ሰዓትም ቢሆን አይችልም እስከ ማለት ሁኔታዋ ምን ያህል ከባድ እንደነበረ እሷ ናት የምታውቀው። በቃ እሷ ናት የሚገባት። ይህ አንዳንዴ አውርታችሁ መፍትሄ የማታገኙለት ጉዳዮች አሉ። ለጓደኛም ተናግራችሁ ለቤተሰብም ተናግራችሁ እንደ መፍትሄ ብለው የሚሰጡት ነገር እናንተ መጀመሪያ ላይ የሞከራችሁት ጉዳይ ሆኖ ይመጣል። በጣም ራንጀት ኔ በላችኝ። አላቅም እኔ እንደዚህ አይነት ቪዲዮ ሰርቼ ስለማላቅ አላቅም። በእንደዚህ አይነት ጉዳይ ለምንም ብዬ አላቅም። ቴክስቷን ሳየው ግን እኔ ምንም ደህና መሆን አልቻልኩም። ሌሊት ነው አሁን ሰዓቱ። የእውነት ደክሞኛል። መተኛት ፈልጌ ነበረ። ዝም ብዬ ስክሮል እያደረግኩኝ በጣም ብዙ ነገር ይባላል። እንዲህ ነው እንዲያ ነው እንዲያ ነው ይባላል። ልክ ይህን ቴክስት ሳየው ጠዋት እንዳየው ቪዲዮ ስማ ምን ሆና ነው ምን ቢሆን ይሄን ያህል ምናምን ላይክ ማንም ሰው እንደሚለው አልኩኝ። ልክ ቴክስቶቿን ምናምን ሳዩ ግን በሞት እየተመኘው ነው አለች። መናገር ራሱ ከባድ ነው። አንዳንዴ መናገር ከባድ ነው አለች። እያንዳንዱ መልሷ ላይ ጓደኛዋ ብዙ ከጻፈች በኋላ እሱስ ልክ ነሽ ምናምን ነው የምትላት። በቃ ደከመኝ ጉዴ ትላታለች። ከምችለው በላይ ነው። በጣም በጣም ደከመኝ ጌታን ትላለች። ጓደኛዋ ብዙ ነው የምትላት። አይዞሽ የኔ ቆንጆ ጌታ ይረዳሻል፣ አይዞሽ በቃ ማትላት ነገር የለም። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል ትላታለች። በጣም ብዙ ነገር የብሩ ሰላም ከምንም ነገር ይበልጣል አለቻት። የሳቀም ደስተኛ መስሎ ቪዲዮ የሚሰራ ሰው በጠቅላላ ደስታ ውስጥ ነው ማለት አይደለም። እኔ እንደው ዝም ብለው የሚስቁ ሰዎችን መፍራት ጀምሬያለሁ። ደስተኛ የሚመስሉ ሁሌም ደስተኛ የሚመስሉ ሰዎችን ሁሌ መሳቅ ብቻ። ከባድ ነው።